ሰላምና ጤና በያላችሁበት ውድ ኢትዮጵያውያን ቻናሎች ተከታታዮች በዛሬው ትዕይንት ላይ መንታ መንገድ የሰኘው ቤተሰብ ተከታታይ ድራማ ላይ ኢሳት የወንድሙ ቲሃንን ቦታ ተረከበ። መሊክ በመጨረሻ በፖሊሶች ተያዘች፣ ተፈርዶባት እስር ቤት ገባች የሚለውንና ኑህ እህቱ የሰራችውን ስራ ያንዳንዱ ነገር አወቀ። ዜቪ ላይ ዳግመኛ ለማምለጥ ሞከረች የሚለውንና ህክመት አሁንም በእቅዷ ሁሉን ማሸነፈች የሚሉትን ሌሎች አስደንጋጭና አጓጊ ትዕይንቶችን ይቀርብ ያለው ውድ ተመልካቾች ቪዲዮውን እስከ ፍጻሜ እንድትከታተሉ በታላቅ አክብሮት እየጠየቅኩኝ በቅድሚያ ቪዲዮውን ላይክ አድርጉ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ወደ ዛሬው ትዕይንት አለፍኩኝ። መሊክ በራሷ ፍቃድ ፖሊስ ጣቢያ ደርሳለች፣ ራሷን አሳልፋ ለመስጠት። በሌላ በኩል ፖሊስ ጣቢያ መግባቷ የተነገረው ዳሲንም በፍጥነት እሷን ለማስቆም የሚችሉ ለማድረግ ሙከራ ያደረገ ነው። እናም መሳሪያውን ፖርሷ ውስጥ ይዛ ወደ ፖሊስ ጣቢያ ትገባለች። ወደ ፖሊስ ጣቢያም ከገባች በኋላ ራሷን አሳልፋ ለፖሊሱ የያዘችውን መሳሪያ ለመስጠት በምትሞክርበት ሰዓት ላይ ዳሲን ወደዛ ቦታ ላይ ይመጣል። ልጄ እንዴት ነሽ? ደህና ነሽ ወይ? እያንዳንዱ ነገር ፖሊስ ጣቢያ መምጣት እንደሌለብሽ ነግሬሻለሁ። እኔ አባትሽ አለሁኝ፣ እያንዳንዱ ነገር ማስተካከል እችላለሁ። እባክሽ እንደዚህ አታደርጊ በማለት እጆቹን እሷ ቦርሳ ላይ ያስቀምጣል። ራሷን አሳልፋ እንዳትሰጥና መሳሪያውን ፖሊሶች እንዳያዩት ለመደበቅ ሙከራ ያደርጋል። በዚህ መካከል እሷ ምንም ነገር አላለችም። እጅግ በጣም አዝና ነበር። ወዲያውም እጆቹን ወደ ፀጉሯ እየላከ የኔ ቆንጆ ልጅ እባክሽን በእያንዳንዱ ነገር አትናደጂ፣ በወንድምሽ በተጣላሽ ቁጥር እዛ አትምጪ፣ እባክህ ተው ታሲን በማለት ትነግረዋለች። ፖሊሱም ታሲን አለቃ፣ ልጅቱ ልትነግረኝ የምትፈልገው ነገር እንዳለ ገብቶኝ ነበር፣ እባክህ ትተዋለች፣ እናም ትተነዋል፣ በይ በቃ እኔ እንመለስ ውዴ፣ አሁን ወደ ቤታችን መሄድ ይኖርብናል፣ ወንድምሽም ደህና ሆኗል፣ እባክሽ እኔ ተመለሺ ብሎ ይነግራታል። መሊክ እያለቀሰች ነበር። በዚህ መካከል እሺ ታሲን ልጅ እንዳለ አላውቅም ነበር፣ አንዴ ልትወጣለን እንችላለን፣ ለብቻ ልጅህን ማውራት ፈልጋለሁ በማለት ይነግረዋል። ታሲንም ወደ ውጭ ይወጣል። እናም ምንም እንደማታል በተስፋ እየጠበቀ ይገኛል። መሊክንም ተቀምጦ የሚያስፈልግሽ እያንዳንዱ ነገር ካለ አዝነሻል፣ ልብሽም ተቆርቷል በማለት ፖሊሱም የምትፈልጊው ነገርና የምትነግሪኝ ነገር ካለ እባክሽን ይላታል። እሷም እጆቿ ወደ ፖርሳዎቿ በመላክ ግን ምንም ነገር ሳታደርግ ወደ ፖሊስ ጣቢያ ትወጣለች። ወንድሜ እባክህን ላድርገው በማለት ለታሲን ትነግሯለች። ታሲን እጆቿን ይዞ እባክሽ ዝም በይ፣ ጸጥ በይ፣ ምን እያደረግሽ እንደሆነ ገብቶሻል? እባክህን ተኩሽበታለሁና ራሴን አሳልፌ መስጠት አለብኝ፣ ጸጸቱ አይችለኝም፣ የሌና ጸጸት ላይ ነኝ፣ እባክህን አደረግሽውም አላደረግሽውም የልጁ ደህንነትን እስካሁን ጠብቃለን። እስካሁን ምንም የተፈጠረ ነገር የለም፣ ዜና አልሰማሁም፣ እስካሁን አልሞተም። ስለዚህ የሚነቃበት በጣም ተስፋ አለ። ስለዚህ ከአንቺ ነፍሰ ገዳይ አይደለሽም፣ በቃ ለወንድምሽ ስትይ አንድ ያደረገሽዋል። እኔ ተኩሽበታለሁኝ እና ነፍሰ ገዳይ ነኝ፣ እባክህ ፍርዴን ልቀበል፣ ውስጥ ገብቼ ፍርዴን መቀበል ይኖርብኛል፣ እባክህ እንደዛ እንዳደረግ እርዳኝ። አይሆንም መሊክ እባክሽን በማለት መሊክን በግዴታ ወደ እሱ መኪና ውስጥ በማስገባት በግድ ይዟት ወደሚፈልግበትና ወንድሟ ወዳለበት ቦታ ይዞት ለመሄድ ሙከራ ያደርጋል። ግን መሊክ አልቻለችም። መሀል መንገድ ላይ ታስቆመዋለች። እናም በጣም ታማ ነበር። ውሃም ይሰጣትና እንድትረጋጋ ይነግራታል። እሷም ግን አታውን እንደሳበችውና ጃንን ለመግደል ሙከራ እንዳደረገች እንደገደለችውም ትነግረዋለች። እስካሁን አልሞተም፣ እባክሽ ተረጋጊ፣ አልሞተም፣ እሺ ሆስፒታል ይገኛል፣ ኮማ ውስጥ ነው፣ እናም ደግሞ ይወጣል ይላታል። እሷም በጣም ታለቅሳለች። ወንድሟም እንደነቃ ይነግራታል። እንድትረጋጋና ወንድሟ እንድታገኘው እንደሚያደርግ ይነግራታል። እሷም በዚህ ነገር እጅግ በጣም እያለቀሰች እሺ በማለት ከታሲን ጋር ተስማማለች። ኑህ ከተኛ ቤት ነቅቶ ነበር እና ማሻፈረኝ ይላል። ካልተነሳሁ እህቴን ካላየሁኝ ይለዋል። ዶክተሩም እባክህ እኔ ዶክተር ነኝ፣ እናንተ መንቀሳቀስም ሆነ ምንም ነገር ማድረግ አትችልም፣ አሁን ያለህበት ስቴጅ እንደዚህ እንድታደረግ አይፈቅድልህም፣ እባክህ ኑ አታስቸግረኝ በማለት ይነግረዋል። ኑ ግን ለእህቴ መደወል አለብኝ ይላል። እህቱ ግን ስልኩ ልታነሳለት አልቻለችው ነበር። ጃን ከኢመርጀንሲ ክፍል ወጥቶ ወደ ሌላኛው ክፍል ይገባል። እስካሁን አልነቃም። ሴቢ ላይም በዚህ ነገር እጅግ በጣም ታዝናለች። ሳሚትም እንዲነቃ እንዲያደርጋቸው ይነግረዋል። አንዳንዱ ሰዎች ሳሚት ከኢመርጀንሲ ክፍል ስለወጣ እንኳን ደስ አለ ይሉታል። በዚህ ሰዓት ላይ ሳሚት እባክና ኢሳት ቀፈኝ በማለት ኢሳትም ይተቃቀፋሉና ይደሰታሉ። ኢሳት ግን በዚህ ነገር አልተደሰተም ነበር። አሁን ከኮማ ክፍል ወጥቷል። ቢያንስ ራሱን አያውቅም፣ ግን ደግሞ የተሻለ ሁኔታ ላይ እንዳለ ተነግሯቸዋል። ያ ማለት አይሞትም። ይህ ለሳሚት አስደሳች ዜና ነበር። ሱምሩም ከሲቪ ላይ ጋር በመሆን ቻንን ይመለከቱታል። እናም ያለውን ነገር ያያሉ። በዚህ መካከል
ሱምሩና እንዲሁም ሴቪ ላይ እርስ በርሳቸው ይተቃቀፋሉ። ሱምሩን በጣም እንዳዘነች ለሴቪ ላይ ትነግራታለች። ወዲያውም ከዛ ቦታ በፍጥነት ትወጣለች። እናም አሁን ሁሉም ቤተሰቦች ያህንን ከሩቁ ይመለከቱታል። ከመስተዋት ውጭ በመሆን ይመለከቱታል። ስለ ጉዳዩ ምንም የማታውቀው ሱምሩ ወደ ቤቷ ለመሄድ ሙከራ ስታደርግ ቤቱ ፈርሶ ትመለከታለች። ቤቱን ያፈረሰው ሳሚት ነበር። ሳሚት የምትኖርበትን ቤት እያንዳንዱን በልማት ሰበብ አፍርሶታል። እናም ይህን ስታውቁ ወዲያው ስልክ በመደወል ያሉበትን ቦታ ጠይቃቸውና ለመገናኘት ሙከራ እያደርጋሉ። ታሲን የጉንያሚን ሚስት በእጁ ማድረግ ችሎ ነበር። ወዲያውም የጉንያሚን ሚስት ለታሲን ደውላ አሁን ጂሃን እንደነቃና ምንም የሚያስጨንቅ ነገር እንደሌለ ትነግሯለች። እሱም ጥሩ ስራ ሰርተሻል፣ እናም ደግሞ ተማመኝብኝ ሲል ይነግራታል። የሰማውን ነገር ታሲን ለመሊክ ሊነግራት ሙከራ ያደርጋል። መሊክ ግን እስካሁን መረጋጋት አልቻለችም። ጭራሽ ይባስ ብላ እያለቀሰች ነው፣ ራሷንም እየጎዳች ነው። እናም ታሲን በሚችለው አቅም እንድትረጋጋ አደረጋት። በዛ ላይ ደግሞ እርጉዝ ናት። ይህም ነገር እጅግ በጣም አሳሰባት። በዚህ መካከል በፖሊሶች ቤታቸው ተወረረ። ፖሊሶች በራፍ ላይ ቆሙ። ታሲን በራፍ ላይ መሊክን ፈልገናት ነው። ተጠርጥራለች። ለምንድን ነው የተጠረጠረችው? ጂሃን ሳንሻ ላይ በመተኮስ ተጠርጥራለች። በዚህ መካከል ላይ መሊክ ምንም ነገር አላለችም ነበር። እሺ በማለት ወደ ፖሊስ ጣቢያ ትገባለች። ግን ታሲን ሊያስቆምላትና በውጭ እንድትከታተል ያደርጋል። ግን እድሉን አልሰጧትም ነበር። ወዲያው ወደ መኪናው በማስገባት ቀጥታ ወደ ፖሊስ ጣቢያ ይዘዋት ሄዳሉ። ታሲንም በፍጥነት ወደዛ ስፍራ መሄድ ይጀምራል። ኖህ ቤቱን ያንኳኳል። መጥቶ በሚያንኳኳበት ሰዓት ላይ ግን ማንም ሰው እንደሌለና እህቱን ፖሊሶች ይዟት እንደሄዱ ትነግረዋለች። ወዲያው ወደ ፖሊስ ጣቢያ በፍጥነት ያመራል። ግን ወደ ፖሊስ ጣቢያ ሲያመራ ረፍዶ ነበር። ላክፋት ፈልጋለሁ በማለት ሲናገር እሷ እስረኛ ናትና ወደ እስር ቤት ልትገባ ነው ይሉታል። ታሲንም አንዴ እንዲፈቅዱላቸውና ተገናኝተው እንደማያውቁ እህትና ወንድም እንደሆኑም ይነጋገራሉ። ወዲያው እርስ በርሳቸው ይተቃቀፋሉ። የፍቅር መተቃቀፍ። ኑህም እህቴ ምን ነው ምን ሆንሽ በማለት በፍቅር አይኔ የተመለከተ ይጠይቃታል። እሷም ጸጥ ትለዋለች። ለአንተ ስላድርገዋለሁ ትለዋለች። ወዲያውም እርስ በርሳቸው ይተቃቀፋሉ። እንገናኛለን ወንድሜም ትለዋለች። እሱም እንደኮራባትና በቅርቡ እንደምትወጣ ይነግራታል። እሷንም ወደ እስር ቤት ይዟት ይሄዳሉ። ወዲያው እነሆን ታሲን ያጽናነዋል። እህትህን በምንችለው አቅም እናስወጣታለን፣ አንተ ብቻ እንዳታዘን ሲል ይነግረዋል። መሊክ ወደ እስር ቤቱ ደረሰች። ወደ ሴቶች እስር ቤት ትፈተሻለች። እናም እያንዳንዱ እቃዎቿን ካስቀመጠች በኋላ ፎቶም ከተነሳች በኋላ ወዲያው መታወቂያ በእሷ ስም ይወጣል። እናም ይቀመጣል። ከተቀመጠም በኋላ የያዘችውን እያንዳንዱን እቃ እንድታስቀምጥ ከተነገረባት በኋላ ወደ እስር ቤት ትገባለች። እስር ቤት ያሉ ሰዎች በጥቂቱም ቢሆን እሷን ለማስደሰት ሙከራ ያደርጋሉ። በሌላ በኩል ኑህና ታሲም እጅግ በጣም ተበሳጭተዋል። ምክንያቱም መሊክ እስር ቤት ገብታባቸዋለች። ሳሚት በጣም አዝኗል። ልጁ እስካሁን መንቃት አልቻለም። በቃ የሚችለው ነገር ቢኖር እሱን ከሩቆ በመስተዋት ውጭ መመልከት ብቻ ነበር። ኢሳት የወንድሙን ቦታ ለመረከብ ወደ ሆቴል ውስጥ ይሄዳል። እናም አስተዳደሩ እንዲነሳና ከዚህ በኋላ አስተዳደሩ እሱ እንደሆነ ይናገራል። ወንድሙ እስከሚነቃ ድረስ እሱ ሙሉ ድርጅቱ እንደሚቆጣጠር ይነግራቸዋል። እነሱም በጸጥታ ይሉታል። ከጉንያሚን ጋር በመሆን ሁሉም ነገር የራሱ ለማድረግ ሙከራ ያደርጋል። ሴቪ ላይ ለማምለጥ ሙከራ ታደርጋለች። ኑህን መገናኘት ትፈልጋለች። ምክንያቱም እስካሁን ኑህን አግኝተው ስለማታውቅ ማንም ሰው ሳይመለከታት መኪናዋን ይዛ ለመሄድ ሙከራ በምታደርግበት ሰዓት ላይ ህክመትን መኪና ውስጥ ትመለከታታለች። አንቺ ሴትዮ ቆይ ለምንድን ነው የምትከታተይኝ? ችግርሽ ከኔ ጋር ምንድን ነው? በማለት እርስ በርሳቸው ይከራከራሉ። እናም እርስ በርሳቸው ያወራሉ። ወዲያውም ግን በግዴታም ቢሆን ይዛት ወደ ቤት ውስጥ ትገባለች። ኑህም ቢሆን ሴቪ ላይ ናፍቀዋለች። እሷን ለማግኘት የሚችለውን አቅም በሙሉ እያደረገ ይገኛል። ተመልካቾች የዛሬው ትዕይንታችን እዚህ ላይ ተነቃል። መሊክን ማን ከእስር ቤት ያወጣታል፣ እንዲሁም ደግሞ ጂሃን ሳንሻ ላይ መቼ ይነቃል የሚሉትንና ሌሎች አስደንጋጭና አጓጊ ትዕይንቶችን በቀጣይ ትዕይንት ይዤላችሁ የሚቀርብ ይሆናል። እስከዚህ ስለተከታተላችሁን ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሆንላችሁ።